በቃ ድንግል ማርያም አታማልድም። ድንግል ማርያም እነሱ አይፈልጉም። እናቲቱን ጠልቶ ልጅየውን መውደድ የሚባል ነገር አለ። የቄስ ልጅ ናት ብሎ ግማሹ ይመሰክራል፣ ግማሹ ደግሞ ጤናት ምን እንደተፈጠረ በማለቀው መንገድ መድረክ ላይ ራሴን አገኘሁት። በቃ ሄዶ እንጸልይላችሁ ነው ብሎ እጁን ይጭናል፣ ይወድቃል። ሁሉ ሰው ነው ይወድቃል። እህቱ በጣም የደመቀ ነው። እኔ ከቸርቹ አጠገብ ነው ያለው። እንቅልፍ አልተኛንም 3 ቀን። ከሌላ ሀገር የሚመጣ ፓስተር አለና እንድትፈወሱ ለአርብ እንድትመጡ ተብሎ ተደወለልኝ ለኔ። እኛ የጎንደር ክርስቲያኖች ከዚህ በኋላ በሐሰተኛ ነቢያት አንታለልም፣ አንሸወድም። ቢርበንም ቢጠማንም አስመሳዮች ፓስተር ነን በሚሉ ሰዎች እንሸወዳለን ብዬ አላስብም። እኛ የጎንደር ኦርቶዶክሳውያን በሐሰተኛ ነብይ አንታለልም፣ አንሸወድም። ከዚህ በኋላ እኛ የጎንደር ክርስቲያኖች ኦርቶዶክሳውያን በሐሰተኛ ነቢያት አንሸወድም፣ አንታለልም። ተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። አሁን የምንገኘው ጎንደር ነው። የሃይማኖት፣ የታሪክ፣ የጀግንነት መናገሻ፣ የስነ ልቦና ከፍታ ምድር፣ ተወዳጅ ሕዝብ ያለባት ጥንታዊትና ታሪካዊት ጎንደር ከተማ። ከወራቶች በፊት የውጭ ድርጅቶች የጎንደር ኦርቶዶክሳውያንን ለእርዳታ በሚል ሰበብ በመጥራት ሃይማኖት የማስቀየር የማስኮብለል ስራዎችን ሲሰሩ ተመልክታችኋል። ያንን ተግባር የተመለከታችሁ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ጎንደር ላይ እንዴት እንደዚህ ይደረጋል? እኛም ጎንደር ተገኝተን ያለውን ከባለቤቶቹ አፍ ለመስማት ፈልገናል። ምንድነው የተፈጠረው? ለምንድነው የተጠሩት? ማን የጠራቸው? ከዛ በኋላስ ምንድነው የሆነው የሚለውን ነገር ከባለቤቶቹ የምንሰማ ይሆናል። የሌቦችን፣ የወንበዴዎችን፣ የመናፍቃንን እርቃን ባዶ እናደርጋለን። ማናንተ ውስጧ ሻንቆ አባበለው ጎርዲ ከውስጧ እያጓራ ወደ ጥልቅ ኔም ኦፍ ጂሰስ ክራይስት ለዘላለም። እንደምን አሉ ማማ? እግዚአብሔር ይመስገን። ማን ነው ስሞት? አለሚቱ። አለሚቱ ማን? በራ። እሺ አለሚቱ በራ፣ እንደምን ናት? ደህና ነዎት? በድጋሚ ስለተገናኘን ደስ ብሎኛል። በጣም ደስ ብሎኛል። እኔም ስለተገናኘን ደስ ብሎኛል። መልካም። የት ነው የሚኖሩት? ማን ነው የሚያስተዳድረውት? እንዴት ነው ኑሮት? ያው ኑሮዬ ያው በክልትም ነው የነበረ። እዛ ላይ ያው በድንገት ወድቄ መጥቼ የእንጀት ካንሰር ያዘኝ። እንደገና ልጅም ተወድቆ ተመቶብኝ ያው በድንገተኛ ካንሰር ተሰርቶለት የ4 አመቱ ነው። እኔ ጋር ያው አቅመ ደካማ ነው። አሁን በአቅመ ደካምነት የሆነች ጓደኛዬ በይስ እናትዬ የሆነ ቦታ አለ ልጄን ወስጄው ነበር ድቃቃ ነው ብሎ መለሱት። የኔው ትልቅ ድቃቃ ስለሆነ ያንቺውን ሲንትል በላይ ይርዳሽ ብላ በማላውቀው መንገድ ሂጄ ተዛ ተመዘገበ። በዛች ስንደገፍ እንኖራለን። በእነሱ ጤፏም ወለመናዋም ነገር ቀለቧም ልብሱም ምንም ሁሉም ነገር ይረዱናል። አሁን ግን ባልጠበቅኩት ነገር ባላሰብኩት ነገር ተቀመጥኩበት ነይማ ታለበይ ነይ ሲባል እርዳታ ነው ብዬ ሄድኩኝ። እርዳታ ነው ብዬ ሂጄ ግና የሄድኩበት ጭንቅና አረንቋ ጭቃን የገባው። ምንድነው የተፈጠረው? በለቱ ምን ይመስል ነበር? የሆነ ነገር ከእንዳ ነገር ተዘግቷል። የሆነ ድጋም አለ። ድጋም ሲደገም የዛን ጊዜ ሰው ሲወርቅ ልጅ ወደቀ ስል ነው እጄ ወደቁ ልጅን ለማንሳት ብዬ። ከዛ ወዲያ አቃቅፈው ወስደው አዳራሽ አገቡን። አዳራሽ ገብተን ዘቢብ የመሰለ ነገር ሁሉ በብልቃት ይዟል። በብልቃት ይዟል። ዘበኛ ቁማ ተበራ ላይ ያን ሁላ ሳይ አያውጡ ይባካችሁና ልጅን ሽንቱን መቶታል አውጡ ብዬ ልወጣ ስል ቆያት ወጭም ቅባ ቅዱስ ነው ያለ የምትቀምሱት ነገር አለ ሲሉ አይኔ ልጄን አሞብኛል ልወጣ ነኝ ብዬ እኔ ሾልኬ ወጥቼ ባለው ወረቤት የመጣው መጥቼ በበነየው የሆነ ነገር በየስልኩ ሰራጭቶ 3 ቀን መጥቼ ተዚህ በአራተኛው ቀን ጓደኛዬ መጣ እና አባዬ ጋር አገናኘችና 3 ቀን ያለቀስኩትና ሌትም ቀንም ደጅ አልወጣሁም። አባት መጥቼ ታየወርስ በራፍ አልቅሽ ካህኖችን ተናናግር ማለና ለንስሐ አባቴ እንዳልናገር እንዴት ይልናገር
ከዛ ወዲያ ግን አናባዬ ብሎ ይግቡ በቃ መፍትሄ ተሰራልኝ ተመስገን። አሁን ግን አውረ ስላሴ ደጃፍ ወረ ጊዮርጊስ ደጃፍ መጥቻለሁ። በወቅቱ በቴሌቪዥን ግሎሪ በሚባል ቴሌቪዥን ፊት ወታየ የጎንደር ሰው መናፍቅ ሆነ ተባለ። የርሶ ፎቶ ደግሞ ደጋግሞ ወድቀው ታዩ። ከዛ በኋላ ሰዎች ምን አሉት? መጣው ጎረቤቶቹ ያዩ የሰሙ ምን አሉት? ጤናችን ማተበፈትናት ጤናችን ምን ሰው ናት ለካ ሰው አይደለችም። ግማሹ ደግሞ ሰንበት የምትጠጣ ጊዮርጊስ የምትጠጣ ክርስቲያን ናት የቄስ ልጅ ናት ብሎ ግማሹ ይመሰክራል፣ ግማሹ ደግሞ ችማ ጤናት። እኔ ግና ማተቤንም ውስጤንም ባልጠበቅኩት ነገር ስለሆነ ነገም ዛሬም ወረ ጊዮርጊስ በር እንጂ የነሱን በር ይጀም ተረግጨም ትምርትም ተምሬም አላውቅም። በቃ ኑ ስንባል ያችንን ሂደን እንቀበላት መቀበል ታልሆነ አዎ ሂጄ እንደ ሁሉ ትምርት እንደዚህ እንደምንም አውቀው ነገር የለኝም። የሥራ ሰው ነው የነበርኩ። መልእክት ምን አለዎት አሁን ለነሱ ይህንን ደባ ይህንን ሴራ ለፈጸሙት? ለነሱማ ያው እንግዲህ ስላሴ ይፋረዳቸው። እኔ ባላወቅኩት ነገር ነው ወራጭቃና ወራ አዘቅት ያገቡኝ። ጊዮርጊስ ግን እንግዲህ ሱምላሽ ምን ያብጅልኝ ወረ ጊዮርጊስ በር መመልሻለሁ። ደግሞ ማስረግጠኝ የነሱን ነገር ፈጣሪ ደግሞ በራቸውን ማሳየኝ። ምየተገዝቻለሁ። አሁን ምየው አመት እየቀረበኝ ነው። 2 አመት ሰድም እጀም አላውቅም። ምን መልእክት አለዎት አሁን ለሌሎች ለጎንደር ህዝብ፣ ለጎንደር ነዋሪ፣ ለጎንደር ምዕመናን ልክ እንደሶ እንዳይሸወዱ እንዳይታለሉ ምን መልእክት አለዎት? ወገኖች እንግዲህ በቃቃው በደካማው ነገር አንጀት ለማያቀናው ስጋችንም ለማያድነው ነፍሳችንን ለማያድነው ሀዛበር እንዳትረገጡት ነው ወገኖች። እኛን ያየ ይቀጣ በልተን አንጀታችን አልቀናም። ያገኘነው ነገርም የለ ህይወታችን ነው ላይጥና ለሳት ያስበላንና እንግዲህ በኋላ ያው እንደው ፈጣኑ ጊዮርጊስ ፊታችሁን አዙረው ወረነሱ ነው ፊታችሁን አዙረው። ድርጅቱ ማን ነው ስሙ ያውቁታል? ድርጅቱ ይጠፋኛል ስሙን አልይዘውም እንጂ ስሙን አልይዘውም። ግና 7 አመት ነው እዛ የቆየን የኔ አባት 7 አመት ጨቅላው 6 አመት ነበር። እየተረዷችሁ? የሚረዱና እነሱን ያስተማሩ። አሁን ሌሎች ኦርቶዶክሳውያን ፍኖተ ሳምራዊ የሚባለውን ማህበር እዚህ አበራ ጊዮርጊስ የሚገኘው ማህበር አሁን እሱ ነው እያገዛችሁ እየረዳችሁ ያለው። ስለዚህ እሱን ማህበር እንዲያግዙ እናንተንም እንዲያግዟችሁ ለኢትዮጵያውያን፣ ለኤርትራውያን፣ ለኦርቶዶክሳውያን መልእክት ያስተላልፉ። እሺ እኔ አባት አግዙን ወገናችን። ጊዮርጊስ አበራ ጊዮርጊስ የኛው አባት የኛው ይሁት ወራሱ ነው ወርቀን ያለና ራባችን፣ አንጀታችን፣ ጥማታችን፣ ልብሳችን፣ ይሁታችን እናንተ ወገኖቻችን እናንተ እርዱና፣ እናንተ እርዷቸው ወገኖቻችን። በእኛ ነው የሚሰቃዩ እነሱ አይበሉትም። የሰው ፊት ቢለበልባቸውም ለኛ ነው ለድሆች ነው የሚጥመነመኑና እናንተ ወገኖቻችን እራሩልና እርዱና፣ ወገናችን እርዱና። እነሱ አይለሱትም አይረገጡትም፣ ለኛ ለድሆች ነው ለድሆች መስሪያ ለድሆች መብያ። የት ነው መጥተው የሚያገኟቸው? አድራሻቸው የት ነው? የኛ ሸዋ ዳቦ። እሺ እግዚአብሔር ይስጥልን። የብደት መንፈስ የጨለማ መንፈስ ውጣ ካለበት ቦታ በጌታ በኢየሱስ ስም አዝዣለሁ። ሂድ ከውስጣቸው በጌታ በኢየሱስ ክርስቶስ። መምህር ጽጌ ሲሳይ እባላለሁ። በማዕከላዊ ጎንደር በጎንደር ከተማ የደብረማዊ ቀዳሚ አድባራት አበራ ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊና የአራቱ ጉባኤያት ትርጓሜ መምህር ነኝ። በዚህ በፍኖተ ሳምራዊ ኦርቶዶክሳዊ መረዳጃ ማህበር ደግሞ የማህበሩ ሰብሳቢ ነኝ። ማህበሩንም ከወንድሞቻችን ጋር በመሆን አብሬ የመሰረትኩ ነኝ። እንግዲህ ዛሬ በዚህ በጎንደር ከተማ የተገናኘንበት ዋና ነጥባችን ፍኖተ ሳምራዊ ኦርቶዶክሳዊ መረዳጃ ማህበር ጎንደር ከተማ ላይ ተቋቁሟል። በጎንደር ከተማ በቀበሌ 18 በሚገኙ አንዳንድ ወጣቶች ወንድሞቻችን ጋራ በመሆን ይህንን ማህበር አቋቁመናል። ይሄ ማህበር የተቋቋመው ኦርቶዶክሳውያን ላይ በእርዳታ ስም የተቃጣውን ቅጣት ለመመከትና የተማረኩትን ኦርቶዶክሳውያን ለማስመለስ እንደገና በእርዳታ ስም ከሄዱ በኋላ ሄደው የካዱ አሉ።
አንዳንዶቹ ደግሞ እንደገና አሁን ከዚያው ከቸርቹ ይሄደው እየተቀበሉ ያሉ አሉ። ምክንያቱም የተወሰኑ ተመልሰዋል። በሌሎችም ተጠያቂዎች እንደተመልሰው 300 የሚሆኑ 318 በቁጥር ማለት ነው እናቶች አሉ አሁን ከኛ ጋር ፍኖተ ሳምራዊ ማህበር ውስጥ ማለት ነው። ከነዚህ መካከል 25 አካባቢ የሚሆኑት ኪደው ሃይማኖታቸውን ክደው ፕሮቴስታንቱ ነው የነበሩ ቄደር ያስጠመቅናቸው ነው። እነዚህ ሰዎች ከዚህ የሄዱት ሊረዱ ነው። ቸርቾቹ የጠሯቸው ሊረዱ ነው። ባለፈውም በሌላ መጠይቅ ውስጥ እንዳደረግነው ከተማው ውስጥ ያሉ ቸርቾች ሲኒየር ሲቲዝን የተባለውን ማህበር ይሄ መርጃ ማዕከል እሱን እንደ ማስክ በመጠቀም ወይም እሱን መጋረጃ አድርገው እርዳታ እያሉ በዱቄት ስም፣ በዘይት ስም፣ በስንዴ ስም በሚበላና በሚጠጣ ስም እናቶችን እየወሰዱ ብዙዎችን ሃይማኖታቸውን ለማስካድ በቅተዋል። ይሄንን አድርገዋል። ይሄ በተጨባጭ መረጃው ከእጃችን ያለ ነው። ምክንያቱም ሰዎቹን አምጥተን አስጠምቀናል። አሁን ሰዎቹ ከኛ ጋር ናቸው። ይሄንን ምክንያት በማድረግ ነው ባለፈው እንደ ሀገረ ስብከት ከሀገረ ስብከት ጋር ይሄ ማህበር ፍኖተ ሳምራዊ ውይይት አደረገ። ከጎንደር ከተማ አድባራት አስተዳዳሪዎች ጋር ውይይት አደረገ። አድባራት የተቻላቸውን ድጋፍ እንዲያደርጉ ተጣለባቸው። 4 ደረጃ ተከፍሎ ማለት ነው። የተወሰኑት 6 የሚሆኑ ብቻ ናቸው ግዴታቸውን የፈጸሙ። ሌሎች አድባራት ግዴታቸው መፈጸም አልቻሉ። ስለዚህ ይሄ ማህበር ከተመሰረተ ጊዜ ጀምሮ ያው 3 ዓመታትን አስቆጥሯል። ግልጥ የሆነው አሁን በዚህ ዓመት ነው በአብዛኛው። ስለዚህ ማህበሩ ብዙ ኦርቶዶክሳውያን አይናቸውን ያልገለጡበት ነው። በጊዜው ባለፈው ሰሜኑን ለኢየሱስ በሚለው መመሪያ መሰረት ብዙዎች ሲቃጠሉ፣ ሲናደዱ፣ ሲበሳጩ ታይቶ ነበር። ሚዲያ ላይ ጎንደርንም የሚሳደቡ ሊቃውንቱንም የሚገስጹ አይነት ሰዎች ሲታዩ ነበረ። አሁንም ምን ሄደው በግሎሪ ቲቪ ወደ ተላለፈውና ሲኒየር ሲቲዝን የሚባል ድርጅት ጠርቷቸው መሬት ላይ ስለጣላቸው የጎንደር ምዕመናን መካከል አንዷ በቦታው ከነበረችው እህት ነው የምወስዳችሁ። እንደምን አለሽ? ዛር መስከረም ማን ነው ስምሽ? በለጡም ትኩ። የት ነው የምትኖሪው? ያው በደረሰብኝ አደጋ ከወገራ ወደ አዲስ አበባ ታክም የመጣው ለ3 ዓመት ያህል ግማሽ ሰውነት ነው፣ አንድ እጅ አንድ እግር አንድ አይን ነኝ። ከዛ ታክሜ ስመለስ ጊዮርጊስ ቤተክርስቲያን ተጠግቼ ከዚህ ካለውባት ቤተክርስቲያን ላይ እነ አብርሃም አስታመው አድነውኝ ከዛም በኋላ ይሄ መቃብር ቤት በሙሉ አይደለም ሌላውን ማላውቀውን ትቼ ማውቀው ልንገራችሁ። የነ ዘማሪ ሰለሞን አማች ያባቱን እናት መቃብር ቤት ላይ እኔ ያጠጣሁት። እዚህ ተጠግቼ ስኖር በአጋጣሚ የሆነች ልጅ ሙዝ ልትገዛ ስትሄድ አገኘኋት። የት ልትሄጂ ነው ስላት ሙዝ ልገዛ። እኔን ሙሰጂ ለምኛ አልበላም ካገሬ ላይ እግዚአብሔር ጊዮርጊስ ካዳነ ብዬ ከዛም በኋላ ያው አንድ እጅ ስለሆንኩ ለልብስ አጣቢ፣ ለእንጀራ ጋጋሪ፣ ለቤት ኪራይ የምከፍለው ሳጣ ከተከራየው ቤት አጠገብ የቸርች ተከፈተ። ሲከፈት በቀበሌ ተላለፉና ሂጂና ጠይቂ በቀበሌ አርገሽ የቸርች ይረዳል ብለው ወደ ቀበሌ ሂጄ ተመዝግቤ ከዚህ ቸርች ሄድኩኝ። ከዚህ ቸርች ስረዳ ቆይቼ ግን አሁን ስረዳ ልጅ ደርሳ ወደ ትምህርት ቤት ገባች። ወደ ትምህርት ቤት ገብታ እያለሽ በአጋጣሚ ትምህርት ቤት ላይ ሐሙስና ማክሰኞ ቀን ነው የሚያስተምሯቸው ልጆችን ማለት ነው። ልጆችን እያስተማሯቸው ግን ማታ ስጠይቃት የሆነ ይቀለቅላሉ ምናምን እያለሽ እከታተላት ነበር ልጅን ማለት ነው። ስከታተላት ምንድነው ስላት እንደዚህ ያደርጋሉ። እኔ ጊዮርጊስን ስለማምንበት አይ ልጅ የሚቀላቅሉት ከሆነ ሂጄ ጠይቀዋለሁ ብዬ ቀጥታ ሰውየውን ሂጄ ጠየቅኩኝ። አይ አይቀላቅሉም ብሎ ይሄን መልስ መለሰልኝ ማለት ነው። ከዛ ስንኖር በአጋጣሚ ግን አሁን ልጆች ምን ብለው ጠሯቸው? ኑ ሰርግ አለ ብለው ጠሯቸው። አሁን ልጁ በለጥ እያለች ማታ አቤት ሰርግ አለ ተብዬ ማን ሊዳር ስላት ሚዳረውን አላውቅም። ማን ስላት ሚዳረውን አላውቅም ሰርግ አለ ተብሏል እና ሰርግ ካለ ቅሪ ስላት ትምህርት ፍላጎት ስላላት አልቀርም ብላ ልጄ ወደ ትምህርት ቤት ሄደች በአጋጣሚ ማለት ነው። ከዛ ጧት ስወጣ በምንሻም በምንም በሁሉም ነገር ታጥሯል። ይሄ ነገር ምንድነው ምናምን ስል አረ ይሄ ነገርማ ከዚህ ፕሮግራም አለ አሉና እንዴት ፕሮግራም አለ ስንል አረ የሆነ ፕሮግራም አለ ውይታው በቃ በጣም ጩኸቱ በጣም የደመቀ ነው። እኔ ከቸርቹ አጠገብ ነው ያለው እንቅልፍ አልተኛንም 3 ቀን ስንል ቆይተን በመጨረሻ ላይ ግን አብረው ያሉነን ሰዎች እነዚህ ብቻ ሳይሆን አሁን ያልመጡም አሉ።
ከቸርቹ አጠገብ ያሉ ማለት ነው እንደዚህ ሃይማኖታቸውን የቀየሩ ሰዎች አሉ ከኛ ጋር አብረው የነበሩ ማለት ነው። አሁን ሃይማኖታቸውን ቀይረው እንደዚህ ተደርጎ ሲባል ቀጥታ እጄ ራሱን ጠይቀዋለሁ ቸር የሚባለው ማለት ነው። እንዴት እኛ እኮ የተላለፍነ በድህነት ነን፣ አንተ እኮ የቄስ ልጅ ነበርክ በሃይማኖት ትቀልዳለህ ብዬ ስለው እኔ አይደለሁም እንግዲያ ማን ነው ይሄን ስራ የሰራ ስለው ከአዲስ አበባ የመጡ ሌላ ሰዎች ናቸው አለኝ። ከዛ ግን እጄ ደግሞ ቀበሌዋን ትየካሱን ጠየቅኳት። ለምንድን ነው እና እኛ እኮ ድሆሽ ሆነን ነው እንጂ በሃይማኖታችን ነው እንዲያርጋቸው የቀልዳችሁበት ስላት 5ቱ ድርጅት እኮ አልነካም ነው ያለ የእናንተ ድርጅት ብቻ ነው ይሄን ስራ የሰራ ብላ ትየካሱ መለሰችልኝ። ከዛም በኋላ ይሄ ድርጅት ተዘጋ ተባለ። ይሄ ድርጅት ተዘግቶ ተብሎ ደግሞ አሁንም ፈጭፋጭት የሚባል ሀገር ኑ ተብለን ተጠርተን ሄድን። ተጠርተን ስንሄድ ግን ኃላፊው ምንድነው ያለን? ሰርታችሁ አትበሉም ለምንድን ነው ብሎ በጣም ነው የወቀሰን። እኛ ደግሞ ይሄን ስራ የሰራ ነው የቤት ኪራይ እያደረ እየጨመረ ምን በላው ስናጣ የቤት ኪራይ መክፈል ስናጣ እንደገና ተጠቃሚዎች ደግሞ በየወሩ ነው የሚረዷቸው እንቁላል አለ ጤፍ ከኛ የበለጠ ነው የሚረዷቸው ለተጠቃሚዎች ማለት ነው። በ21 ለዛውም ደግሞ በበዓል ቀን ነው በ21 እና የበዓል ዝገር በ19 ነው እንትን በ29 በበዓል ቀን ነው እንትኗቸው የሰይጣንነታቸው ማለት ነው እኛን ለማሳሳት ማለት ነው። እኛ የጎንደር ክርስቲያኖች ከዚህ በኋላ በሐሰተኛ ነቢያን አንታለልም አንሸወድም። እኔ መምህር ነኝ የቤተ ክርስቲያን መምህር ከላይ ማንነቴን ገልጫለሁ። የኔ ድርሻ ምን ነበረ? የኔ ድርሻ እኮ መተርጎም ነው። የኔ ድርሻ መስበክ ነው። የኔ ድርሻ አባቶች ያመሰጠሩትን ማመስጠር ነው። የሄዱትን ማምጣት እንዲጠመቁ ማድረግ ወንጌልን መስበክ የኔ ድርሻ ይሄ ነው። የምእመናን ድርሻ ደግሞ የእናንተ ምንድነው? እናንተ ለእናንተ ሁኑ ነው። ምእመን ለምእመን ለጎረቤቱ መድረስ አለበት። አብሮ መስራት፣ አብሮ መብላት፣ መረዳዳት ይኖርበታል። ምክንያቱም ይሄንን ባለማድረጋችን እኛ ባለመረዳዳታችን የኛን ሰዎች ኑ እንርዳችሁ ብለው በገንዘብ ስም ወሰዷቸው። አሁን ብዙዎቹን ገና ያላመጣናቸው አሉ። እነሱን ማምጣት ይጠበቅብናል። የመጡትን ማጽናት ይጠበቅብናል። አሁን በጣም ከባድ የሆነብኝ እኔ ራሴ በማደርገው በጣም አደገኛ የሆነብኝ ነገር ምንድነው? እሺ ሰዎቹ መጡ። እሺ ትምህርት እሰጣቸዋለሁ፣ ወንጌል እሰብካለሁ፣ ስልጠናዎችንም እንሰጣቸዋለን። ነገር ግን መጀመሪያ የሄዱበት ምንድነው? ወንጌል አይደለም የወሰዳቸው። የትኛውም ፓስተር እነዚህን ሰዎች በወንጌል አልወሰዳቸውም። የትኛው ውስጥ ወንጌል አለና በወንጌል ይወስዷቸዋል? እንደዚህ አይደለም የሄዱት በእርዳታ ነው፣ በስንዴ ነው፣ በዘይት ነው የወሰዷቸው። በዚህ ነው መጀመሪያ የሄዱት። ስለዚህ እነዚህን ሰዎች አመጣናቸው። አሁን ወንጌል እየሰበክናቸው ነው። ነገር ግን የሄዱበትን መተካት አልተቻለም። ብዙ ኦርቶዶክሳዊ ስሜት ብቻ ነው መስራት እየቻለ አይደለም። ስለዚህ በሀገር ውስጥ በኢትዮጵያ ውስጥ ያላችሁ ሰባካያንም መምህራንም ከፍ ሲል አባቶቻችን ጳጳሳት፣ መነኮሳትም፣ ምእመናንም፣ ማህበራትም፣ የወጣት ማህበራትም የትኞቹም ይሄን ድምጽ ልትሰሙ ይገባል። ይሄ ደወል ይታያችኋል አይደል? ይሄ በነገራችን ላይ ደወል ነው። የዚህ ስብስብ ሐሳብ ደወል ነው ራሱ። ስለዚህ ሰዎቹ ተርበናል እያሉ ነው። ወደ ቤተ ክርስቲያናችን መጥተናል እያሉ ነው። እርዱን እያሉ ነው። ጠምቶናል አጠጡን እያሉ ነው። ርቦናል አብሉን እያሉ ነው። የሄድነው በረሃብ ምክንያት ነው እያሉ ነው። ስለዚህ እንደዚህ ካሉ ይሄን ልንተካ ይገባል። በውጭ ያላችሁ በማይረባና በማይጠቅም እርዳታ ምክንያት ገንዘባችሁን አየር ላይ የምታውሉ የምታፈሱ ድንጋይ የምትደረድሩ ለማይጠቅም እኔ አሁን ይሄን የምለው ቤተክርስቲያንን ማነጽ እኮ ይገባል። በክርስቶስ ደም ነው የተመሰረተችው። ህንጻ ቤተክርስቲያኗን የምትቀድም ቤተክርስቲያን አለች። ክርስቶስ በደሙ የገነባት ሰው የተባለው የሞተላት የተሰደደላት የተሰቀለላት ክርስቶስ ይቺ ቤተክርስቲያን እየፈረሰች ነው። ይቺ ትቅደም። ከዚያ በኋላ ይቺኛይቱ ስትታነጽ አዳማዊቷ ክርስቶሳዊቷ ስትታነጽ ይቺ ትገነባለች። ገዳምን ገዳም የምታደርገው ይቺ ናት። ጉባኤ ቤትን ጉባኤ ቤት የምታደርገው ይቺ ናት። ህንጻ ቤተክርስቲያንን ህንጻ ቤተክርስቲያን የምታደርገው ይቺ ናት። በነገራችን ላይ ደብረ ሊባኖስን ያነጸችው ቤተክርስቲያን ሰብአዊቷ ናት። ዋልድባን የገነባችው
ታላላቁን ገዳማት ያቆመችው ይቺ ቤተክርስቲያን ናት። ይቺ በረሃብ እየፈረሰች ነው። በረሃብ እየተናጠች ነው። እየቆሰለች ነው። እየደማች ነው። ይቺ መገንባት አለባት። በኢየሱስ ክርስቶስ ማን አንተ ውስጡ በልካ ውስጥ የጮክ ወደ ጥልቅ ሂድ። ቻው። እሺ ስሜ ዮሐንስ ደስታ ይባላል። ከጎንደር ከተማ ነው የመጣሁት። እድሜ 19 ዓመቴ ነው። እኔ ያው ወደዛ ቦታ ሄድኩት ከዚህ በፊት በፕሮጀክት ነው ያደኩት እና ያው ሚክሰር ምናምን ሙያ መልመድ ስለምፈልግ በሰዓቱን ሚክሰር ያስተካከልኩ ስፒከር ያስተካከልኩ ነበር። ከዛ በኋላ ምን እንደተፈጠረ በማላውቀው መንገድ መድረክ ላይ ራሴን አገኘሁት። ይሄ ነው በወቅቱ የተፈጠረው ሁኔታ። እዚህ በፊት ደግሞ እየረዱንም ምንም ያሉ ያሳደጉንም እነሱ ናቸው። በዚህ በጎንደር ከተማ ያው ብዙ ፕሮጀክት እንዳለ ይታወቃል። እነሱ ናቸው ብዙ ሰው በየቦታው ብዙ ሰው ይረዳሉ። ያው እኛ በቤተክርስቲያን ብዙ ጊዜ ጠይቀናል፣ ምንም የተደረገልን ነገር የለም። አሁን ግን ያው በጎንደር ፍኖተ ሳምራዊ ማህበር የኦርቶዶክስ መረዳጃ ማህበር ገብተን ያው እየተረዳንን ያለ ጨደርን ተጠምቄ ያለው ከሃይማኖት ተመልሼ ያው ከነሱ ጋር ነው ያለሁት። ያው በዚህ በቤተክርስቲያን ማል አብሬ እየሰራሁ ነው ያለው። በመላው ዓለም ያላችሁ ኦርቶዶክሳውያን እና ኤርትራውያን ያው እኛ እንትናጠን በችግር ነው የረን እንጂ ደልቶን ምን ብሎን አይደለም እና እንድትረዱን ብዙ መመለስ የሚፈልጉ ሰዎች አሉ። እንዲመለሱ እንድትረዱት እኔም ስራ የለኝም ስራ እንድንሰራ ምናምን እንድታግዙና በጌታ ፍቅር እንጠይቃለን። ዲያቆን ያፌት እባላለሁ። የፍኖተ ሳምራዊ ኦርቶዶክሳውያን መርጃ ማዕከል ኮሚቴ ነኝ። እንግዲህ ፍኖተ ሳምራዊ ኦርቶዶክሳውያን መርጃ ማዕከል የተቋቋመ የተቸገሩ ኦርቶዶክሳውያንን መርዳት እና በችግርና በገንዘብ ምክንያት እምነታቸውን የቀየሩ ኦርቶዶክሳውያንን ማገዝና መርዳት ነው። የማህበሩ ዓላማ ይህ ነው። እንግዲህ እንደሚታወቀው የሰሜኑን ለኢየሱስ በሚል ህዳር 26 ጀምሮ ጎንደር ላይ የሃይማኖት ቅሰጣ ሲደረግ ሁላችሁም አስተውላችኋል። ይህን ጉዳይ ጎንደር ላይ እንዴት ሆነ ተብሎ በማህበራዊ ሚዲያ መነጋገሪያ ሲሆን ሁላችንም ተመልክተናል። ነገር ግን ይህ የሆነው እነዚህ የሆኑት አንደኛ በጣም በችግር ምክንያት እነዚህ ኦርቶዶክሳውያን ወደዛ እምነት ሲረዱ በገንዘብ በተለያዩ ቁሳቁሶች ሲረዱ ሲታገዙ የኖሩ ሰዎች ናቸው። ከዛም የዛን ቀን ህዳር 26 ቀን ጀምሮ የሃይማኖት ቅሰጣ ተደርጎባቸዋል። በማያውቁት አግባብ ፎቶአቸው ማህበራዊ ሚዲያ ላይ ወጥቷል። ጎንደር ላይ እንደዚህ ያደረግን፣ ጎንደር ላይ እንደዚህ ሰራን፣ ጎንደር ላይ ኢየሱስን አነገስን እያሉ የሐሰተኛ ትርክት በመስበክ እናንተ አትረዳዱም፣ እኛ ግን ረዳናችሁ፣ የእናንተ ቤተክርስቲያን መረዳዳት ባህል አይደለም፣ እኛ ምን ሰብከው ትክክለኛ ኢየሱስን ነው በማለት ምእመኖቻችንን በመስበክ እንግዲህ በችግር ምክንያት የሄዱት ምእመናን እንደዚህ አድርጎ በመስበክ የማስለወጥ ተግባር ሲያካሂዱ ቆይተዋል። አሁንም እያካሄዱም ይገኛሉ። እንግዲህ ይህን ችግር ሃይማኖታዊ ቅናት ተነስተን ነው እንግዲህ ፍኖተ ሳምራዊን የኦርቶዶክሳውያን መርጃ ማዕከል የጀመርነው። የማህበራችን ሰብሳቢ እንግዲህ በደንብ የሚገልጹት ይሆናሉ። በደብረመዊ ቀዳሚ አድባራት አበራ ቅዱስ ጊዮርጊስ ቤተክርስቲያን ስብከተ ወንጌል ኃላፊ የኔታ ጽጌ ሲሳይ ነው የማህበራችን ሰብሳቢ። እነዚህን ሰዎች ሙሉ በሙሉ በሚባል ደረጃ መልሰናቸዋል። ወደ 300 የሚደርሱ ሰዎች የመለስናቸው ሰዎች አሉ። ነገር ግን እያደረግንላቸው የሚገኘው ነገር ከዛ እንደነበረው አይደለም። የወንጌል አገልግሎት የትምህርት አገልግሎት ብቻ ነው የምንሰጣቸው። ያስጠመቅናቸው አሉ፣ ቄደራ ያስጠመቅናቸው ከዛም አልፎ ትምህርት የምንሰጣቸው አሉ። ነገር ግን ሌላ እገዛ ከዛ እንደሚያደርጉላቸው እገዛ እኛ እያደረግንላቸው አይደለም። በዓልን ጠብቆ 1500ም 2000ም ከምእመናን በምናገኛቸው አንዳንድ ገንዘቦች ከምእመናንም ከተለያዩ በጎ አድራጊ ድርጅቶችንም ማህበረ ቅዱሳንንም ጨምሮ ከምናገኛቸው ለበዓል ለገና ለፋሲካ አንዳንድ ነገሮችን እናደርጋለን። ፋሲካ አስረስ እባላለሁ። እዚሁ ቀበሌ 18 ነው ተወልጄ ያደኩት። ያው ሃይማኖት የሚባል ነገር ስንል ሃይማኖት እርገጡ ተው ምናምን የሚባል ነገር አለ። በቃ ድንግል ማርያም አታማልድም። ድንግል ማርያም እነሱ አይፈልጉም። እግዚአብሔርን ያምናሉ፣ ድንግል ማርያምን ግን አያምኑ። እኛ ደግሞ አታማልድም። በወቅቱ ምንም እያጉረመረምን ቆየነ። ተወሰነ ጊዜ እያጉረመረምን ቆይተናል። ከዛ በኋላ ግን ራሳችን ስንጠይቀው እናቲቱን ጠልቶ ልጅየውን መውደድ የሚባል ነገር አለ። ከዛ ሁሉንም ትተን በራሳችን ወጣን። እዚህም ተገናኘን፣ እዚህ መጣን፣ እኔንታ ጋር ተገናኘን። ያው እግዚአብሔር ይመስገን ጥሩ አባት ሰጠውናል፣ ለንስሐ አብቅተውናል፣ እንድንጠመቅ እንድንመለስ አድርገውናል። በጣም ደስ የሚል ነገር አለው። ግን ከዛ የነበረው ነገር እዚህ ላይ ግን እየሆነልን አይደለም።
ምንም አይሆንልንም። እዛ ጋር በዓል መጣ ጤፍ አለ፣ ልብስ አለ፣ ጫማ አለ፣ ለልጆቻችን ነገር ጤፍ አለ፣ ሳሙና ምናምን ብዙ ነገር አለ። እዚህ ጋር ግን ያገኘነው ምንም ነገር የለም። ያው በዓል መጥቶ ተለምኖ እነሱንም ለምነው ጉሮሯቸው እስኪሰነጠቅ ድረስ ለምነው ነው እንትን የሚሉና እንጂ ከዛ አሁን በፊትኛ እዚህ እንትኑን ስንጀምር ትንሽ ሰዎች ነበር። መጀመሪያ 4 ከዛ 35 ገባን። አሁን ግን 300 ምናምን ሰው ደርሰናል። ሰው ማለት ነው የሄደው። ኦርቶዶክሳውያን የሆናችሁ ወገኖቻችሁ በማጣት ነው የሚሄዱት፣ በመራብ በመጠማት ነው የሚሄዱት እንጂ መሄድ ፈልገው ወይም ሃይማኖቱን ወደውት አይደለም። ሁላችንም ይሄድ ነው እርቦን ጠምቶን ነገጧት ያልሄዱትም ደግሞ ይሄዳሉ። ሲርበው ሲጠማው ማይሄድ ሰው የለም። ለጊዜው መታገሻ ስለሚፈልገው የለውም። ግን አማራጭ ታጣለ። ክራይ እዚህ ጋር በነፃ የሚያስቀምጥ የለም። አውጦ ነው ወር አልፎ በበነገቱ አውጦ ነው ቃ የሚወረወረው። ያኔ ደግሞ ምን ታደርጋለህ? ምንም አማራጭ የለም። ባለ ሀፍቱ ስራ ያለው ስራ ይሰጠንም። ባለ ኦርቶዶክስ እንዲህ ነው ብሎ ያ ብዙ ያላቸው እኮ አሉ። ብዙ ስራ እኮ ጠይቀናል። ከመሄዳችን በፊት ብዙ ነገሮችን ጠይቀናል። እዚሁ ያው የጊዮርጊስ ኮሚቴ ነን የሚሉት ብዙዎች ምናቃቸው ግን እንዲህ ነው አላሉን ነው እኛን እንትን ያሉና ያው ዝሮ እግዚአብሔር ይመስገን ተመልሰናል፣ በስተናል። ያው ያላችሁ በውጭ በአገር ውስጥም ያላችሁ ሰዎች እጃችሁን ዘርጉ። ይሄ ማህበር እንዲሰፋ የእውነቱን እንዲሰፋ እኛም ትክክለኛ ህዝቡ እንዲመለስ የሄደው ሰው መመለስ ይችላል። ከሆነለት ማይመለስበት ጉዳይ የለም። ምን ፈልገው እንዲህ በአመት ምናምን ሳይሆን ሰርተን ራሳችን መቀየር ምንችል ሰዎች ነን። አቅም ያለው ሰው ነው ያለ። እጃችሁን ዘርጉልን። ያው ቢርበንም ቢጠማንም እዚህ በኋላ እኛ በአስመሳዮች እንደዚሁ ፓስተር ነን በሚሉ ሰዎች እንሸወዳለን ብዬ አላስብም። ሁሉም ሰው አሁን ገብቶታል። ያው ችግሩ እንዳለ ቢሆንም ገብቶታል። ግን በዚህ ላይ ግን ጠበቅ አድርጌ መናገር የምፈልገው ኦርቶዶክሶች እንረዳዳ፣ እንድንድ አትፍቀዱልን። በቃ አትፍቀዱልን። ሄዱ ብላችሁ ከንፈር ከመምጠጥ መጀመሪያ ያዙን። ከያዛችሁን ሁሉም ነገር ይስተካከላል። አቅም ያለው ሰው ነው መስራት እንችላለን። ያው እርዱን፣ በውጭም በውስጥም ያላችሁ እርዱን፣ እንተጋገዝ። በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቼ ሆይ እባካችሁ ይህን ማህበር ከፍ እናደርገው፣ ይህን ማህበር አግዙን። እነዚህ ሰዎች በችግር ምክንያት የሄዱ ናቸው፣ ተመልሰው ወደኛ መጥተዋል። ከዚህ በኋላ ወደዛ የሚሄዱበት አግባብ የለም። እኛ የምንሰጣቸው የትምህርት አገልግሎት ብቻ ነው፣ ምክንያቱም አቅማችን ስለማይፈቅድ። ስለዚህ በመላው ዓለም የምትኖሩ ፍኖተ ሳምራዊ የኦርቶዶክስ መርጃ ማዕከልን በሐሳብ በገንዘብ እንድታግዙ፣ ጎንደር ላይ ለምን እንደዚህ ሆነ፣ ጎንደር ለምን እንደዚህ ይሆናል ስትሉ የነበረ ችግሩን በአደባባይ ስታወጡ የነበራችሁ ሰዎች፣ ማህበራዊ ሚዲያ ተጠቃሚዎች ዛሬም የመፍትሄውን አካል ይዘን ቀርበናል። ፍኖተ ሳምራዊ ኦርቶዶክሳዊ መርጃ ማዕከል ይዘን መጥተናልና ይህን ማህበር እንድታግዙን እጅግ በትህትና እንጠይቃለን። እጅግ በቃኛ የሃይማኖት ቅናት ይዞ ነው ይህን ነገር የጀመርነው። በጣም በትንሽ ገንዘብ ከኪሳችን ከአንዳንድ ሰጭ ተቋማት ጋር እየጠየቅን ነው እንጂ ኑሮን አይደለም። ነገር ግን ማህበሩን ብናሳድገው የተለያዩ ነፍስን ማዳን እንችላለን። ታላላቅ ቤተክርስቲያንን ታላላቅ አድባራትን ከምንሰራ ምእመናን ላይ ብንሰራ ትርፋማ እንሆናለን። እንደ ኢትዮጵያ የተጀመረ ኦርቶዶክሳዊ መረዳጃ ማህበር የለም። ጎንደር ላይ ብቻ ግን በመረዳጃነት ማህበር የፕሮቴስታንት መረዳጃ ማህበር ከ7 የሚበልጡ ማህበራት ይገኛሉ። ስለዚህ በመላው ዓለም የምትኖሩ ይህንን ነገር የምታዳምጡ በሙሉ ፍኖተ ሳምራዊ ኦርቶዶክሳውያን መርጃ ማዕከልን እነዚህን ከፕሮቴስታንት የተመለሱ ወገኖቻችን እናግዛቸው፣ ለዘላቂ መቋቋሚያ የሚሆን እንስጣቸው። እነሱ ሰርተው ለመለመን ያፈሩ ናቸው፣ መስራት የሚችሉ ናቸው። የሆነ ነገር ብንከፍትላቸው ሰርተው መለወጥ የሚችሉ ናቸው። እኛ ግን የወንጌል አገልግሎት ብቻ ነው እየሰጠናቸው ያለን። ስለዚህ በድጋሚ በመላው ዓለም የምትኖሩ እገዛችሁ እንድታደርጉልን እንጠይቃለን። እናመሰግናለን። ስም ያገኘው ዳኘው እባላለሁ። መኖር ቀበሌ 18 ነው። በወቅቱ የተፈጠረው ነገር ጥሪ ነው የተደረገው ለሁሉም ሰው ማለት ነው። ጥሪ ተደርጎ ግን ሲከድ እዛ ቦታ ላይ ስንሄድ ግን ጥሪው ትክክል አይደለም። እንደ ክርስቲያን መከድ የሌለበት ቦታ ነው የሄድነው። አግባብም አይደለም። በቃ እንጸልይላችሁ ይላሉ፣ ሰውን ያንፈራፍራሉ፣ ይጮሃሉ። ስናያቸው በቃ ሰው ይወድቃል። እኛን የምንጸልይላችሁ ከኤችአይቪ ትድናላችሁ፣ ከካንሰር ትድናላችሁ፣ ነፃ ትወጣላችሁ። ምንም አያደርጉትም። በቃ ሄደው እንዲህ ሲሉት ነው የሚወድቅ ሰው። በቃ ሄደው እንጸልይላችሁ ነው ብሎ እጁን ይጭናል፣ ይወድቃል። ሁሉ ሰው ነው የሚወድቀው። ሁሉ ሰው ነው የሚወድቀው። ዘይት ነው የሚረጩት፣ ሌላ ነገር አይደለም። ዘይት ነው የጠርሙስ ዘይት እና ያንን እንደዚህ አድርገው ይረጩታል። ከዛ ቀጥታ በዛ በረጩበት ልንጸልይለት ነው፣ ከበሽታው ልንፈውሰው ነው፣ ከድውያ ነፃ ሊወጣ ነው። እሱ ያ ሰው በሽታ ኤችአይቪም ነፃ ሊወጣ ነው፣ ካንሰርም ነፃ ልትወጡ ነው። ስለዚህ እንጸልይላችሁ አሉ እኮ ብዙ ደካማዎች፣ ብዙ ሽማግሌዎች በጣም ቆራቢ የሆኑት ሁላ ሄደዋል እዛ ቦታ ላይ ማለት ነው። እናንተ ከበሽታችሁም ከችግራችሁም ነፃ ልትወጡ ነው የተባለው። እንግዲህ ምን ይባላል? ሄደናል፣ መውጫ የለም። እንዳንወጣ በምንሻ በዘበኛ እየተጠበቀ ነው ያለ፣ መውጣትም የለውም። በሰዓቱ ደግሞ ሰው ምንድነው
ነፃ ከወጣነ ከዳንን የሚለውን ነው ይዞ የሄደ። ብዙ ሰው ነው የሄደው፣ ትንሽም አይደለም፣ በጣም ብዙ ሰው ሀያል ሰው ነው የሄደው። ስለዚህ በዛ መንገድ ነው። ቦታው ላይ ግን በጣም ማአት ሰው ነው የነበረው። ስለዚህ በዛ በሚል ነው የሄድነው። ፓስተር መጥቷል፣ እንደዚህ አይነት ነው፣ ከበሽታችን ድነናል፣ እንደዚህ ልንሆን ነው፣ አሁን ልንድን ነው፣ በቃ ኤችአይቪ ነፃ ልንወጣ ነው፣ ካንሰርም ነፃ ልንወጣ ነው በሚል ነው እነሱ ጥሪ የተደረገለት። ሙላውም ሄደ ማለት ነው። ከኔ ሁሉም ሰው ሄደናል። ስለዚህ ሄርነን ግን ስናየው ግን ፌክ ነው፣ እውነትም አይደለም። ከመድኃኔዓለም በስተቀር ሰው ሊያድን አይችልም። ከዛ በኋላ የማህበረሰቡ ጫና፣ ቤተክርስቲያን እንደፈለክ አትሄድም፣ አትወጣም፣ አትገባም፣ ልጆች ትምህርት ቤት መሄጃ መውጫ መግቢያ ይሳቀቃሉ። እናታችሁ እኮ እንደዚህ ሄዳ ነበር እንዴ ጴንጤ ሆናችሁ ነው እንዴ እስከሚባሉ ድረስ በቃ እንዴ ትናንት ነበረች አይደል እንዴ ኦርቶዶክስ ነበረች አይደል እንዴ መቼ ሄደች እስከሚባል ድረስ አዲስ ነገር ምንም የሰጡት ነገር የለም። በቃ አዲስ ሰው ነው የመጣ ተብሎ ነው የሄድነው። አዲስ ምንም የሰጡት ነገር የለም። ምንም የተደረገ ነገር የለውም። በቃ ሰውን አለ ፈቃድ ሚዲያ ላይ ካለ መልቀቅ በስተቀር ምንም አዲስ ነገር የለም። አዲስ ነገር ያየነው እኛ ሚዲያ መለቀቁ ነው። አይደለም አልጠየቁም፣ ፈቃድ አልጠየቁም። በቃ ሚዲያ ላይ ሲለቁ ያለ ፈቃድ ነው የተለቀቀው። ሚዲያ ላይ ሲለቁ ያለ ፈቃድ ነው የተለቀቀው። ያለ ፈቃድ ነው እንዴ? ፈቃድ እኮ ይጠየቃል። ከሰው አልተጠየቀም፣ ማንንም አልጠየቁም። ምክንያቱም ሰው በፈቃደኝነት ስለሄደላቸው በፈቃደኝነት ነው ደግሞ እነሱ ይለቀቁት። ናው እኛ ከመጣን ብዙ ጊዜያችን ነው፣ ግን በዚህ በማህበሩ ስም በእውነተ ሳምራዊት ስም ነው የምንኖረው። ከዛ የሚደረገውና ከዚህ መጠን ግን ይራበነ ይጥማነ ይቸግረነ ብለን መጠን ግን ያው በዓልን በተመለከተ ገና፣ ፋሲካ፣ ቅዱስ ዮሐንስ በሆነ ነው እንጂ አጥጋቢ ነገር የተደረገ ነገር የለውም። መጠንም ያው ዙሮ ችግር ላይ ነው፣ ዙሮ ማጉረምረም ነው አሁንም ያለነው። ይሄን የተደረገ ይሄን በቂ ነው የሚባል ነገር የተደረገ ነገር የለውም። እዛ እንዳይቸግር እንዳታጉረመረም ነው የሚደረገው። በነገራችን ላይ ቶሎ ነው አፍ የሚዘጉ እነሱ። እዚህ ግን እነሱን ካለማሳቀቅ እነሱን ካለማድከም በስተቀር ይሄ ገባ ይሄ ወጣ ይሄ የሆነ ነገር ተደርጎልናል የምንለው ነገር የለም። ዙሮን ከችግር አረንቋ ነው ያለነው አሁን። እኛ የጎንደር ኦርቶዶክሳውያን በሐሰተኛ ነብይ አንታለልም፣ አንሸወድም። በውጭም በአገር ውስጥም ያላችሁ ወገኖቻችን እርዱና አግዙን እንላለን። ስለ ፍኖተ ሳምራዊ ብዙ ደክመናል፣ ብዙ ጮኸናል፣ ብዙ ተናግረናል። ግን አሁን ላይ በጣም ደክመናል። እውነት ለመናገር በጣም ደክሞናል። የደከምንበት ደግሞ የራሱ ምክንያት አለው። በእርግጠኝነት ለዚህ ማህበር ከ5 ወርና ከ4 ወር ያለነት ማለትም ከታሳስ ጀምሮ የጮህነውን ጩኸት ወደ 3 ወር አካባቢ ነው የሚሆነው ይመስለኛል። እንደምን አለሽ? እግዚአብሔር ይመስገን። ማን ነው ስምሽ? ዮርዳኖስ። ምን ነበረ በወቅቱ የተፈጠረው? መቼ ነበር የተፈጠረው? ምንድነው የተፈጠረው? ለምንድነው የጠሯችሁ? የት ነው የጠሯችሁ? እስቲ በደንብ ንገሪኝ። የጠሩና ከሰፈር በተላኩ ልጆች ነበረ። ስራ አለ ተብሎ ነበር የወጣ ነው። ስራ መስሎን ስንሄድ ግን ሌላ ነው። ከተለያዩ ሀገራት የመጡ ነቢያቶች ነን የሚሉ ሰዎች ነበረ የጠሩን። እኛ አላወቅንም። ገባን ስራ ነው ሲባል ስራ መስሎን ስንገባ ግን ሌላ ነገር ነው የገጠመን። ምንድነው የገጠማችሁ? ነቢያቶች ነን የሚሉ ሰዎች መውጣትም አትችሉም፣ ከዚህ ፕሮግራም አለ ተካፈሉ ብለው ይዘውና ሙሉ ቀን አውለውናል። እንደገና ደግሞ ሌላ ከነቢያቶች ነን እንዲሁም አታልፉም አትወጡም የሚሉ ኦርቶዶክስ ምን ይሰራላችኋል በሚል መልኩ አብረን ተካፈሉ በሚል አውለውናል። ከዛውም እንዳንወጣ በሩ በዘበኞች መልኩ ተይዘው ያለ ፍቃዳችሁ ማለት ነው? አዎ ያለ ፍቃድ እንዳንወጣ ተይዘን ቁጭ ብለን እንድንውል በግዴታ ሆነናል። ሌሎችም ታማሚዎቹንም በእርዳታ መልኩ ብለው ይዘውን አላስወጣም በሚል መልኩ ይዘውን ፕሮግራሙ እንድንካፈል አድርገዋል። መሬት ላይ ወደቃችሁት እንዴት ነው? እኛ እናቅም ብቻ የሆነ ነገር የተረጫለ መሬት ላይ እንድንወድቅ ሆን እንጂ ምንም የተፈጠረ ነገር የለም። ኢየሱስ ያድናል በሚል መልኩ ነው እንደዛ ሲያደርጉን የዋሉት። እናንተ ኢየሱስን አታውቁትም እንዴ? እነሱ የሚሉትና እኛ የምንለው ኢየሱስ የተለያየ ነው። እነሱ ኢየሱስ ያድናል እንጂ ምኑ ተግባሩ ላይ የሉበትም። እንደዛ ነው። ቀበሌ ስንት? ጎንደር ቀበሌ ስንት ነው ነዋሪነት? ቀበሌ 18። ከዛ በኋላ ጉዳዩ ያለ ፍቃዳችሁ ነው በፍቃዳችሁ ነው ቴሌቪዥን ላይ የተለቀቀው? ምንም ፍቃድ አልጠየቁንም። ምንም ሁኔታም አላብራሩልንም። ማህበረሰቡ ምን አይነት ምላሽ ሰጣችሁ? ፎቶአችሁ፣ ምስላችሁ በቴሌቪዥን ከተለቀቀ በኋላ በጣም ነው ያነወሩና መውጣትም መግባትም አልቻልንም። እንደ ትምህርት መሄድም አንችልም። ሰው አግባብ ላይ አይደለም። እኛንም አልተረዱንም። እነዛ ለቃቂዎችም ሰዎችን ሳያስረዱ ነው የለቀቁልን።
በዚህ ምን ደረሰባችሁ? በጣም የአእምሮ ተጽዕኖ ነው የፈጠረብን። አሁን ለሌላው ማህበረሰብ ቀሪው ለጎንደር ማህበረሰብ በእነዚህ ሐሰተኛ ነቢያት እንዳይሸወዱ እንዳይታለሉ ምንድነው ማድረግ ያለባቸው? ሲጀመር እግዚአብሔር ሲረዳ ነው እንጂ ሰው ረድቶ አይጠቅምም። እኛ እንረዳቸዋለን እኛ እናግዛቸዋለን የሚባል ነገር አያዋጣም። እኛ እንረዳቸዋለን ነፍሰ ጡር ናችሁ ደካማ ናችሁ ተማሪ ናችሁ ብለው ነው እነሱ የሚሰበስቡ። እኛ ደግሞ ፈጣሪ እስካለልን ድረስ እንኖራለን። ኃይል ይረፍ። ምልክት ሰውነቴ ላይ ይቻለሁ። እግዚአብሔር ሰው በሚጸልይበት ጊዜ ተፈውሰዋል። ዱላቸውን ጥለው መራመድ ችለው ያለ መነጽር ምንም ነገር ጽሁፍ ማንበብ አይችሉም። ስሞትን? ስሜ ምሳነሽ ወርቀው ይባላል። በወቅቱ ምንድነው የተፈጠረው? እኔ በወቅቱ አልነበርኩም፣ ግን የዛው ድርጅት የወላጅ ኮሚቴ ነኝ። ከተመሰረተ ጀምሮ በቀበሌ ተመልምያ አብሬ እዛው የቆየው ነኝ። በእለት ያው ተደውሎ ለኔም ተጣርቼ ነበረ። እናንተ በተለይኛ በደካማ ጎናችን ታማሚዎች መድኃኒት ወሳጆች ምናምን በምክንያት ከሌላ ሀገር የሚመጣ ፓስተር አለና እንድትፈወሱ ለአርብ እንድትመጡ ተብሎ ተደወለልኝ። ለኔ ሲደወልልኝ እኔ ግን ለአንዲት ጓደኛዬ እጄ እስኪ ተደውሎልኛልና በስልክ ደውለሽ አጣሪ ስላት ደውላ ስታጣራ አዎ ከውጭ የሚመጣ ሰው ስላለ ፓስተር የሚመጣ ስላለ ቢጸልይላችሁ ስለምትድኑ ከበሽታችሁ ስለምትፈወሱ መንጣት አለባችሁ ተባልነ። በፍላጎት ነው በግዴታ ስንል አይ እስከ 3 ቀን ይቆያል ከ3 ቀን አንድ ቀን ግን መንጣት አለባችሁ ተባልነ። እኔ ለራሴ አልሄድኩም በዛን ቀን። ከዛ በኋላ ግን ያየሁት ምንድነው በአጋጣሚ ሰንብቶ በቴሌቪዥን ተለቀቀና አንዲት እናትን ትያለሚቱን የተንከባለለች ምናምን ብዙዎችን ሳይ እንደው ይሄ ነገር ምንድነው? ካሁን በፊትም እንደዚህ አንድ ዳቆንን አሳስረውት ነበርና ዋሱኜ ስላስፈታውት እዚህ ጊዮርጊስ የሚመጣ ልጅ አለ እሱ ታስሮ ዋሱኜ ስላስፈታውተኝ ምንድነው ይሄ ችግር ብዬ ቀጥታ ወደ ቤተክርስቲያን መጣው። የእንታን አገኘው ለእንታን ናገርኳቸው። ያው እቺን ሴትዮ ታውቂያታለሽ ብለው ሴትዮዋን ባሳዩኝ ጊዜ አውቃታለሁ የኛ እናት ናት ብዬ የእንታን ቤታቸው ድረስ ወሰድኳቸው አገናኘዋቸው። ያለውን ነገር በቃ ያየሁት በጣም ያማል። በደሃ ጎናችን በህመማችን ገብተው ይሄ ነገር መደረጉ በጣም ያማል፣ በጣም ያንገበግባል። እኔ መናገር ስላመመኝ ብዙ መናገርና መዘርዘር ስላልቻልኩ እንጂ በጣም ብዙ የሚያም ነገር አለው። በጣም ብዙ የሚያም ማለት ነው። በእርግጥ ሃይማኖትና ሀብት አንድ አይደለም። ከምንም በላይ ሃይማኖት ይበልጣል። እኛ ደግሞ የገባነው መጀመሪያንም የደሃ ተብሎ በቀበሌ ተመልምለን ነው። ሲሆንም ግን ከዛ ቦታ ላይ ሄደን ቢሆንም ብንረዳም በየአግባቡ ቢረዱንም ወደ ኋላ የመጣብን ነገር የሃይማኖት ነገር በጣም ያንገበግባል። አሁን ግን ወደዚህ ብንመጣም ደግሞ እኛ ምንድነው በእርግጥ እነሱም ደግሞ ከህዝብ አወታተው በበዓል ሰዓት በዓልን ጠብቀው ለዶሮም ሆነ ለምንም የተወሰነ ነገር ያደርጋሉ። እነዚህ ሰዎች ከሰው ፊት ቆመው የሰው ፊት ገርፏቸው እባካችሁ ብለው ለምነው ነው የንብር የሚያመጡተኝና ሰው ሲያጣ ሲቸግረው ምንም ቢሆን ሃይማኖቱን መቀየር የለበትም። ግን እነሱ በሰበቡ አይደለ እየወሰዱ ያሉት። ኦርቶዶክሳውያን ደግሞ መረዳዳት አለብን። ኦርቶዶክሳውያን እንዲያግዟችሁ መልእክት አስተላልፉ። ዓለም እስከ ዓለም አጥናፍ እስከ አጥናፍ ያለ በውጭም በአገር ውስጥም ያላችሁ ተካፍሎ መብላትን ልምድ አድርጋችሁ ለነዚህ አባቶች ዙሮ ለኛ ነው እነሱ ቢሰበስቡትና እጃችሁን ዘርጉልን፣ እርዱ፣ ተራዱ። ወደ ሃይማኖታችን ጠንክረን እኛም ደግሞ ለንስሐ በቅተን ለአሟሟታችን አምሮን ለመሞት እንድንበቃ እገዙን ነው የምለው። እንደገና ደግሞ አንዳንድ ደግሞ የተቻላችሁ ሰዎች ደግሞ ብዙዎች በበሽታ የተጎዱ ሰዎች ስላሉ እነሱን ደግሞ በያቅማችሁ ለሕክምናም ሆነ ለምንም አንዳንድ ሰው ብታግዙና ብታስተምሩ ወይም ደግሞ ብትረዱ ከእግዚአብሔር ዘንድ ታገኙታላችሁ። ጥሩ ነው እላለሁኝ። ከዚህ በኋላ እኛ የጎንደር ክርስቲያኖች ኦርቶዶክሳውያን የሆነ በሙሉ በሐሰተኛ ነቢያት አንሸወድም፣ አንታለልም። አንድን ችግረኛ መንገድ ላይ እርቃኑን ሆኖ አግኝተው እሱን አልፈ መጥተህ ነገር ግን ቤተክርስቲያንን በወርቅና በእንቁ አስጊጣለሁ አትበል ይላል። መጀመሪያ እርቃኑን ማልበስ ይቀድማልና መጀመሪያ እርቃኑን አልብስ ይለናል። ስለዚህ አሁን እኛ ግን ብዙ ጊዜ የምናደርገው ለአንድ ግለሰብ ከመርዳት ይልቅ ህንፃ ቤተክርስቲያንን የማስዋብ ስራ የበለጠ በረከትና ክብር የምናገኝበት መስሎ ይታየናል። የኛ ድርሻ ምን እንደሆነ ይታወቃል። የኛ ድርሻ ማስተማር ነው፣ መምከር ነው። ህዝቡ ምናልባት ወደ ሌላ ቤተ እምነት እንዳይሄድ መጠበቅ ነው። ምዕመናኑ ደግሞ የእናንተን ድርሻ ማወቅ አለባችሁ። የእናንተ ድርሻ በወንጌል የሚማረው ህዝብ ምንጊዜም ወንጌል ተምሮ በቤቱ ሊጸና አይችልም። ነገር ግን ደግሞ
አንዳንዴ ደግሞ ካለንበት የሀገሪቱ ነባራዊ ሁኔታ አንፃር በድህነት ምክንያት ብዙዎቹ ሃይማኖታቸውን የሚያጡበት መንገድ እየተፈጠረ ነው ያለውና ከዚህ አንፃር ቤተክርስቲያንን በተቻላችሁ መጠን በገንዘብም በሐሳብም ለነዚህ ምዕመናን እንድታግዙ የሚል ትልቅ መልእክት አለን። ቤተክርስቲያን ህንጻ ቤተክርስቲያን አለ። እንዲሁም ደግሞ እያንዳንዱ ምዕመናን ደግሞ ቤተክርስቲያን ናቸው። ቁጥር 1 የትኛውን ማስቀደም እንዳለብን ሁላችንም እንወቅ። ህንጻ ቤተክርስቲያኑን የምንገነባው እኛ ነን። ነገር ግን ደግሞ እያንዳንዱ ምዕመን ደግሞ የገነባቸው ደግሞ እግዚአብሔር ነው። እኛ ከገነባ ነውና እግዚአብሔር ከገነባው ደግሞ የትኛው እንደሚበልጥ ሁላችንም እናውቃለን። የኛው ህንጻ የሚኖረው እኛ ስንኖር ነው። እኛ ከሌለን ይሄኛው ህንጻ አይኖርም። እሱ ብቻ አይደለም። ይሄኛው ህንጻ ዓለም ሲያልፍ የሚያልፍ ነው። አንድ ግለሰብ ግን የሚያልፍ አይደለም፣ ዘላለማዊ ነው። ከዘላለማዊና ከሚያልፍ ነገር ደግሞ የትኛው እንደሚበልጥ ማወቅ አለብን። ስለዚህ ቤተክርስቲያንን ሲያግዝ ቤተክርስቲያንን ሲረዳ በእግዚአብሔር ዘንድ ምን ያክል ክብር ምን ያክል ዋጋ እንዳለው አምኖ ይርዳ። ቅዱስ ጳውሎስም እንደሚናገረው ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና ብሎ ተናግሯልና ሁላችሁም በተቻለ መጠን ፍኖተ ሳምራዊ የኦርቶዶክሳዊ መረጃ ማዕከል ለማገዝ ሞክሩ። በውጭም ያላችሁ በውስጥም ያላችሁት እኛ በጣም ብዙ ደክመናል፣ ብዙ ጮኸናል። ነገር ግን አብዛኛው ሰው ለቤተክርስቲያን ሲሆን እንጂ የሚሰማው ለምዕመናን የሚሰጠውን በረከት የሚያገኝት መስሎ አይታየውምና ከዚህ አንፃር ሁላችሁም ለምዕመናን አስቀድመን ለመርዳት እንሞክር ለማለት ወዳለሁኝ። እግዚአብሔር ይስጥልኝ።